እንደዚህ አሻሚ ቃላት ሲመጡ የፈለከው ምንድነው ብለህ ዝርዝሩን ጠይቀው። እንዲህ አይነት ቃል ቁርአንና ሐዲስ ላይ አልመጣም። እኛ የምናረጋግጠው ቁርአን ላይ የመጣውን ሐዲስ ላይ የመጣውን ነው። ቁርአንና ሐዲስ ላይ ያልመጣ ነገር አንቀበልም። ግን የፈለክበት ነገር ትርጉም ወይም የፈለከው መልእክት ቁርአንና ሐዲስ ጋር የሚገጥም ከሆነ نعم እንቀበለዋለን። ምኑን ቃሉን ወይስ መልእክቱን? معناውን ቃሉንማ መልሰነዋል። ይሄንን መልእክት ግን የምናረጋግጠውና የምናጸድቀው ቁርአንና ሐዲስ ላይ በመጡ ቃላት ነው። የፈለገበት ግን ሌላ አይነት ነገር ከሆነ ከቁርአንና ከሐዲስ ጋር የሚጋጭ ከሆነ لا اصلا ቃሉንም معناውንም እዛው እንመልሰዋለን ማለት ነው። ግልጽ ነው። ቦታ ሲባል አሁን ለምሳሌ እኛ አንጻራዊ ቦታ ነው የምናውቀው። ቦታ ሲባል አንጻራዊ ቦታ የት ነው ተብሎ ቢጠየቅ ከዚህ ወደዚህ ብለን ባለፈው ልክ አቅጣጫን አስመልክቶ ባለፈው ሳምንት እንዳብራራሁት ማለት ነው። በዚህ ፍጥረት ዓለም ውስጥ ያለ አንጻራዊ ቦታ ከሆነ የምትፈልጉት لا አላህ Subhanahu Wa Ta'ala እንዲህ አይነት ቦታ የለውም። ግን እንዲህ ሊጠቀስ የሚችል ከሆነ የምትፈልጉት ነው የሚጠቀስ ነገር አለ። ከዓርሽ በላይ ነው አላህ Subhanahu Wa Ta'ala። ልብ በሉ ከዓርሽ በላይ ከአላህ በቀር ምን አለ? ደሊል የመጣበት ካልሆነ በስተቀር ሌላ ዓለም አለ እዛ? አበቃ እኮ ከዓርሽ በኋላ ምንም ነገር የለም። ስለዚህ ቦታ የሚባለው ነገር ከምን አንፃር ነው ቦታ የሚባለው ፍጥረት ዓለም ውስጥ ያለ ነገር ብቻ ነው። ከፍጥረት ዓለም ውጭ ሌላ ቦታ አለ? የለም። አለ ብትሉኝ እኮ የቱ ጋር በላችሁ ምንም መመለስ አትችሉም። ከምን አንፃር? አንጻራዊ የሆነ አገላለጽ ይሰበክ የሆነ ቦታን ለማብራራት ከፈለክ የት ነው ካለ አንድ ሰው ከንተም በፊት ከንተም በኋላ እዚህ ጋር ቀኝ በኩል የሆነ ምልክት አለ ያልክ ታብራራለህ አይደል? እንደዚህ የምትለው ነገር አጠገቡ ምንም ከሌለስ ቦታ የለም ማለት ነው አይደለም? ስለዚህ ቦታ አለው የለም የሚለውን ይሄ ጥቅል አነጋገርን እዛውን መልሰዋለን። ምንስ አይደለም ግን እንዲገባ በሚል ነው። ለምን አንዳንድ ሰለፎች በርግጥ ተጠቅመውበታል ይሄንን ቃል። ግን አላህ Subhanahu Wa Ta'ala የበላይ ስለመሆኑ በዛቱ በራሱ ማለት ነው በደረጃ በባህሪ በምናምን አይደለም እሱ የታወቀ ነው። ከዛ ይልቅ አላህ በራሱ በሱነቱ በዛቱ የበላይ ስለመሆኑ የሚጠቀሱ ቁርአናዊ ሐዲሳዊ የኢጅማዕ መረጃዎች የዓቅል የፍጥራ መረጃዎች አሉ ብያችኋለሁ። ቁርአናዊ መረጃዎች ስላችሁ ግን አንደኛ እያልኩኝ አይደለም እዘርዝርላችሁ። እንዴት መረጃዎቹ ራሳቸው በጣም ብዙ ከመሆናቸው አንፃር በአይነት ይከፋፈላሉ። ልብ በል ምሳሌ ስለመጣችሁ አትቸኩሉ። በአይነት ይከፋፈላሉ። በአይነት ራሱ ተከፋፍለው 10 ምናምን ወይ 20 ምናምን ሊደርሱ ይችላሉ። ለምን አንዱ የመረጃ አይነት ራሱ ብዙ መረጃዎችን ያካትታል እዛ ውስጥ ገብታችኋል እንጂ 20 አንቀጾች ወይ ምናምን አይደለም ያልኳችሁ። لا ከቁርአን ምን ጀምሮ ወይም በጥቅሉ በአይነት ስናስቀምጥ ልብ በል ለምሳሌ አላህ Subhanahu Wa Ta'ala ቁርአን ላይ فوق የሚለውን ቃል ተጠቅሞ የበላይ መሆኑን አሳውቋል። وهو القاهر فوق عباده ከባሮቹ በላይ የሚለው አስሉ فوق የሚለው ቃል ከመጣ ሁሉንም የበላይነት የሚጠቁም ነው ذاتا وقدرا وقهرا። ግን ከዚህ በበለጠ ግልጽ በሆነ መልኩ የሚያብራራህ ደግሞ فوق ከሚለው ቃል በስተፊት ሚን የምትለዋ ከመጣች ይሄ ምንም አይነት احتمال የሌለው يخافون ربهم من فوقهم መላእክቶች ጌታቸውን ይፈሩታል። ከየት ያለውን من فوقهم ከበላያቸው ያለውን ጌታ። መላእክቶች የት ነው ያሉት? ሰማይ ነው ያሉት አይደለም እንዴ? እዚህ ምድር ይመጣሉ እንጂ ሰማይ ናቸው። ምድር ያለው ግን መላእክት አስለን የት ነው ከተባለ ሰማይ ነው። ከበላያቸው ያለው من فوقهم ምን የምትለዋ ይሄንን احتمال ምናልባት فوق የሚለው በደረጃ በምናምን የሚለውን ሁሉ ታጠፋለች። በቀህር ነው የሚለውን ታጠፋለች። ይሄ እንደ አንድ ወይ እንደ ሁለት የመረጃ አይነት ልትጠቅሰው ትችላለህ። መረጃ ሳይሆን የመረጃ አይነት فوق የሚለው ቃል መጠቀሱ ማለት ነው። እንደዚሁም ሁለተኛ ወይም ሶስተኛ ሁለተኛ እንበለው ግድ የለም ተናዙለን ሁለተኛ አላህ Subhanahu Wa Ta'ala የተለያዩ ነገሮች ወደርሱ ወደ ላይ አላህ የት ነው ያለው? ላይ ነው። ወደርሱ ወደ ላይ እንደሚወጣ የተቀሰባቸው በርካታ አንቀጾች አሉ። ኢለይሂ يصعد الكلم الطيب يصعد ማለት ነው ይወጣል። ወዴት? ኢለይሂ ወደ አላህ። ለምን ይወጣልና ወደ አላህ የሚለውን አስተውል። አላህ የት ስላለ ነው? ከበላይ تعرج الملائكة والروح إليه في يوم كان مقداره 50,000 سنة ወደ ላይ ይወጣሉ መላእክቶች። ወዴት? ወደ አላህ የት ስላለ? ከበላይ ስላለ። ሁለተኛ ሶስተኛ አላህ Subhanahu Wa Ta'ala
የፈጠራቸው ፍጥረታትን እሱ ራሱ ወደ ላይ ከፍ እንደሚያደርጋቸው ወደ እርሱ ወደ ራሱ ወደ ላይ ከፍ እንደሚያደርጋቸው ግልጽ ነው። አላህ ዒሳን አስመልክቶ ማለት በር ረፈዐሁ አላሁ ኢለይሂ አላህ ሱብሓነሁ ወተዓላ ዒሳን ወደ ላይ ምን አደረገው? አነሳው። ከየት ነው? ከታች ወደ ላይ ከሆነ አነሳው ነው የሚባለው? ጣላ ነው የሚባለው አይደል? ነው አይደል? ከታች ወደ ላይ ስለሆነ አነሳው። ወዴት? ኢለይሂ ወደ አላህ። የአላህ የት ስላለ? ከበላይ። እንደዚሁም ይላል እኒ ሙተወፊከ ወራፊዑከ ኢለየ እኔ አንተን ወደ እኔ የማነሳህ ነኝ። ለምን? አላህ የት ስላለ? ከበላይ። ሶስተኛ ወላ አራተኛ? ሶስተኛ። አራተኛ አላህ ስብሓንሁ ወተዓላ አንዳንድ እሱ የፈጠራቸው ፍጡሮች ከበላይ በኩል ስላሉ ለእሱ የቀረቡ መሆናቸውን መጥቀሱ ቢልዕንድያህ ማለት ነው። عند فلان ወይም عندك የሚባለው አንድ ነገር ካንተ ቅርብ ሲሆን ነው አስሉ። إن الذين عند ربك لا يستكبرون عن عبادته ويسبحونه وله يسجدون ሌላ ቦታ ላይ ይላል وله من في السماوات والأرض ومن عنده لا يستكبرون عن عبادته ولا يستحسرون ومن عنده የተባለው إن الذين عند ربك ጌታ ዘንድ ያሉት የተባሉት እነማን ናቸው? ለምን? ከበላይ ነው ያሉት። ግልጽ አይደለም? ከበላይ ስላሉ አላህ ዘንድ ያሉት ቅርብ የሆኑት እነሱ አይኮሩም አለ አላህ Subhanahu Wa Ta'ala። طيب ከዚህ ጋር የሚገባ ሌላ ደሊል ጨምርላችሁ። ምናልባት ለብቻውም ደሊል ሊሆን ይችላል፣ ግን ሐዲስ ነው። في الصحيحين ልብ በል ቡኻሪና ሙስሊም የዘገቡት ነው ማለት ትክክል መሆኑ ምንም ጥርጥር የለውም። حتى ሙዓጠላዎች ራሱ ضعيف ነው አይሉም ማለት ነው። في البخاري ومسلم አቡ ሁረይራ በሚያስተላልፍ ሐዲስ ላይ አላህ መልእክተኛም ያሉ لما قضى الله الخلق كتب في كتاب فهو عنده فوق العرش إن رحمتي سبقت غضبي الله سبحانه وتعالى ጻፈ መቼ ፍጡራንን ፈጥሮ በጨረሰ ጊዜ ይህ ጽሁፍ ወይም የጻፈበት ኪታቡ የት ነው ያለው? فهو عنده فوق العرش الله ዘንድ ነው ያለው። የት? فوق العرش ከአርሽ በላይ። ይሄ አላህ መልእክተኛ ንግግር ነው የረሱል ሰለላሁ ዐለይሂ ወሰለም። ግልጽ አይደለም? ይሄን ግድ የለም ከዛ ጋር እናስጠጋውና አራት አይነት እንበለው። አምስተኛ ያዝልኝ አላህ Subhanahu Wa Ta'ala ራሱን في السماء ብሎ መጥቀሱ በሰማይ አንዳንድ አንቀጾች ላይ አላህ في السماء መሆኑን ታውቃለህ። في السماء ማለት በሰማይ ማለት ነው። في የምትለው ظرفያን የግድ አታሲዝም። ለምን? እዚህ ቦታ ላይ አንዳንድ ዑለማዎች ወይ في የምትለው አላ በሚል ማዕና ነው የመጣችው። አላ አላህ Subhanahu Wa Ta'ala فسيحوا في الأرض ማለት ምድር ላይ ቦርቦራችሁ ግቡ ማለት ነው ነው እንዴ? ፊርዓውን ለምሳሌ ولا أصلبنكم في جذوع النخل ሲል ቦርቦሬ ይሄ እንጨቱ ላይ እንጨቱስ ቦርቦሬ እዛው ተሰቅላቸዋል ማለት ነው። في جذوع النخل أي على جذوع النخل ነው አይደለም እዛ ላይ ማለት ነው አላ ቢም። ስለዚህ في السماء أي على السماء ማለት ነው። ወይንም ደግሞ ሁለተኛው ተፍሲር ሰማይ የሚለው እዚህ ላይ ሰማይ የሚባለው ይሄ የምናየው መብኒ የሆነው ሰማይ አይደለም፣ ሙጥለቅ ለዕልው ነው የሚፈለግበት። ለምን? ያለነው በቋንቋ ደረጃ ሰማይ ወይም ሰማ በአረብኛ በተለይ ሰማ የሚለው ሰማ የስሙ ከሚለው የመጣ ነው። ከፍ አለ ከሚለው ሰማ የስሙ ይጽና አባባል ሰማ የስሙ ከፍ ያለ ነገር ነው። طيب ከፍ ያለ ነገር በአጠቃላይ ሰማይ ይባላል። ከፍ ያለ ካንተ በላይ ያለ ነገር ሁሉ ሰማ ይባላል። አንዳንድ ጊዜ አላህ Subhanahu Wa Ta'ala ለምሳሌ ቁርአን ላይ ዝናብን ከየት እንዳወረደ ነገር ሚነ ሰማ አይደለም ብዙ ቦታ ላይ ሚነ ሰማ። ግን ከየት ነው የሚወርደው ቁርአን? አፍዋን ዝናብ ከሰማይ ነው ወይስ ከደመና ነው የሚወርደው? ይሄ ቁርአን ላይ ራሱ ደግሞ ያለ ነው። አፈራአይቱም الماء الذي تشربون أأنتم أنزلتموه من المزن ሙዝን ማለት ምንድነው? ሰሐብ ነው። ከደመና እናንተ ናችሁ የምትወሩት ወይስ እኛ ነን? አላህ Subhanahu Wa Ta'ala ይሄ ብቻ ነው። እንዲያውም ዛሬ ሳይንስ አሁን ጋር የደረሰበት እውነታ እዛ ውስጥ ታገኛለህ። ቁርአን ውስጥ ዝናብ እንዴት እንደሚፈጠር ዝርዝሩን ሁኔታውን ታገኛለህ ቁርአን ላይ ሱረቱ ኑር፣ ሱረት الروم የመሳሰሉት ውስጥ في السماء طيب في السماء የትኛው አንቀጽ ላይ ካላችሁ አላህ ቁርአን ላይ ለምሳሌ في سورة تبارك ምን ይላል? أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاصبا فستعلمون كيف نذير أأمنتم من في السماء تمامناتشو بسماء ያለው أن يخسف بكم الأرض ምድርን በምድር ቢያሰምጣችሁ ወይ خسف ቢያደርጋችሁ ወይም ደግሞ أم أمنتم من في السماء أن يرسل عليكم حاصبا ከበላይ አላህ እናንተን የሚወርድባችሁ እንደ ጠጠር የሚወርድባችሁ ነገር ቢልክባችሁ ተማመናችሁ ይላል። ማን ነው? من في السماء የተባለው ማን ነው?
አላህ ነው ግን ይመጡና አንዳንዶቹ ላላ መንፈስ ሰማይ የተባለው ከመላእክቶች ናቸው ይሏል መላእክቶች ናቸው ይሄ የሚገርም ነው ውድቅ ነው ከብዙ ነገሮች አንፃር ይሄ አባባል ውድቅ ነው ግልጽ ነው አባባል አንደኛ አንደኛ የቁርአን አንቀጽ መገንዘብ ከፈለክ ከመጀመሪያው ጀምረህ ራቅ ብለህ ሲያቁን አገባቡን ማየት ያስፈልጋል አይደል ከመጀመሪያው ምርስታስታው ይችላል የመላእክታ ጉዳይ አልተነሳም እዚህ ቦታ ላይ ምንድነው የሚለው መለስ ብለህ እስቲ አንብበው አንቀጹን في سورة تبارك ان الذين يخشون ربهم بالغيب لهم مغفرة واجر كبير واسروا قولكم او اجهروا به انه عليم بذات الصدور ይሄ ማን ነው መላእክቶች ናቸው አላህ ነው አይደል الذين يخشون ربهم ተብሏል انه عليم بذات الصدور الا يعلم من خلق ማን ናቸው መላእክቶች ናቸው الله ነው وهو اللطيف الخبير هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه وإليه النشور أأمنتم من في السماء ما أنه الله طيب قرآن يمبرر بمن دنا يبلد كول بفيت بقرآن ولا عندنا تقلات إلى بثال متوال يفلق بتن كعجبوا أنصار سمتاته أن تفردوا من الله سبحانه في سورة الإسراء وإذا مسكم الضر في البحر ضل من تدعون إلا إياه كذا وفيت ربكم الذي يجزي لكم الفلك تجري في البحر إنه كان بكم رحيم وإذا مسكم الضر في البحر ضل من تدعون إلا إياه ببحر لا يلاችሁ ነው ጉዳት ሲያጋጥማችሁ እሱ ከመጠሩት የበለጠ ከሱ ባሻገር የምትጠሩት ሁሉ ምን ይሆናል መልስ አይሰጣችሁ فلما نجاكم إلى البر أعرضتم وكان الإنسان كفورا إيه ما أنه الله አይደለም ቀጥሎ ማለት أفأمنتم أن يخسف بكم جانب البر أو يرسل عليكم حاصبا ثم لا تجدوا لكم وكيلا ما نهي لك ይሄኛ አባባልና ያለፈ አባባል ተመሳሳይ ናቸው በተወሰነ መልኩ እዚህ ላይ የሚፈልግበት አላህ ከሆነ ያኛው ላይም አላህ ነው ሶስት ሁለተኛ ደሊል ነው አሁን የተጠቀስኩላችሁ ይሄ መላእክት ሊሆን እንደማይችል ማለት ሌላ ነገር ወሰኛ ሶስተኛ ነገር ቁርአንን ከመጀመሪያው እስከ መጨረሻው ብታገላብጥ መላእክቶች ሙርሰል እንጂ ሙርሲል አይደሉም ነው አይደል እነሱ ይላካሉ ወይስ ይልካሉ አላህ ይልካቸዋል አይደለም እንዴ አላህ ይልካቸዋል ለጥፋትም ለምንም ነገር ሰው እንዲያጠፉም ይሁን ለምን ነገር አላህ ይልካቸዋል እዚህ ጋር ግን ምንድነው የሚለው አሚንቱም ቢሰማ አይ አሚንቱም ቢሰማ አይ يخسف بكم የሚቀጥለው ደግሞ አሚንቱም አይ يرسل عليكم حاصبا አላህ ሙርሲል ነው ከዚህ አንፃር ይሄ አባባል ውድቅ ነው ግን ይሄኛውን የስትድላል አይነት ይሄኛውን የደሊል የመረጃ አይነት ለማጠናከር መጀመሪያም ጠንካራም ነው ሌላ ነገር እንጨምርበት ከሐዲስ في صحيح مسلم لببل من حديث معاوية بن الحكم السلمي مسلم بزقوت حديث مسلم يالله صحيح ነው ይሄንን ሐዲስ ራሱ የተለያዩ አንዳንድ ዑለማዎች እንደዛረቁት ነው ያሉ አንዳንድ ሙስሊም ያሉትን በአጠቃላይ ኡማው በአጠቃላይ صحيح ነው ብሎ ቢቀበለውም የተወሰኑትን ችግር አለባቸው ብሎ ለማውጣት ሞክረዋል በማዕና ደረጃ አይደለም በብዛት ችግር አለባቸው ያሉት ራሱ በኢስናድ ደረጃ ማለት ነው ይሄንን ሐዲስ ግን አንድም ዓሊም من المتقدمين والمتأخرين ضعيف ያለ አታገኝ في صحيح مسلم መሆኑ ራሱ በቂ ነው አይደለም ምንድነው ይሄ ሐዲስ ሙዓዝ ብን الحكم ለረሱል ሰለላሁ ዐለይሂ ወሰለም እኔ አንዲት ባሪያ ነበረችኝ እና አንድ ቀን ሳይ እረኛ ነችና ሳይ አንድ ተኩላ መጥቶ የኔን በግ አፈፍ አድርጎ ሲሄዳየው ተናደድኩኝና እኔም ሰው ነኝ እንደ እሱ ነው እንደዚህ የሚለው ሰው ነኝ አላቸው እንደ ህዝቦቼ እናም ተናደድኩና በጥፊ ያልኳታል ምን ላድርግ ተጸጽቶ ነው የመጣው ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ ምን አሉት የአላህ መልእክተኛ ጥራት አሉት ይላ ምንም አላሉት አምጣት መጣች እሷ ምን አሉ የአላህ መልእክተኛ ምን አሏት قال اين الله الله የት ነው ይሄንን ጥያቄ ዛሬ አንዳንድ ሰዎች ጋር ብታነሳ ወይሉልክ اين الله الله የት ነው ይሄ ሌላ ደሊል ነው አስለን ጠቅሰዋለሁ በኋላ ኢንሻአላህ ይሄ ቃል ብቻው ማለት ነው አላህ የት ነው አሉ የአላህ መልእክተኛ ምን አሉ ምን አልሽ ማሻአላህ في السماء فطرة እንደነሱ علم الكلام አልተማራችም መንطቅ ውስጥ ገብታ አልተፈላሰፈች ኢላ ጭቅጭቅ ውስጥ አልገባችም قالت في السماء የት ነው ያለው አላህ في السماء طيب የሷ መልስ መረጃ አይደለም የረሱል ሰለላሁ ዐለይሂ ወሰለም ማጽደቂያ ካለው የለ በስተቀር አይደለም እንዴ ምን አሉ ቀጥለው ምን አና አሉ እኔ ማን ነኝ አሉት አንተ ረሱላህ አንተ የአላህ መልእክተኛ ነህ አላቻቸው ምን አለ የአላህ መልእክተኛ اعتقها فانها ልበል فانها مؤمنة ነፃ አውጣት እሷ ምን ስለሆነች
ሙእሚን ስለሆነች አሉ ሱብሃነ ረቢ ማ አዕደለ ሁክመ ረሱሊህ የአላህ መልእክተኛ ጌታው ሰማይ መሆኑን የመሰከረን ሰው ሙእሚን ነው ይላሉ ዛሬ አንተ አላህ ሰማይ ነው ብትል ካፊር ነህ ነው የምትባለው ከዚህ የበለጠ ምን አለ ሙሻቃ ሊላሂ ወሊረሱል ረሱል ሰለላሁ ዐለይሂ ወሰለም አላህ የበላይ ነው ላለ ሰው በኢማን የምስክርነት ቃል ሰጡ ዛሬ ካፊር ነህ ብቻ አይደለም የምትባለው በጣም የሚገርማችሁ እስላምን የሚያበላሹ ነገሮች ተብሎ አንዳንድ ጀማዓዎች በተለይ ጀማዓት አልአህባሽ የሚባሉ አሉ እስላም የሚያበላሹ ነገሮች ተብሎ መጀመሪያ የሚጠቀሰው እንደሆነ ታውቃላችሁ በአላህ ማጋራት መክፈር ወይም ቁርአንን ማስተባበል ምናምን አይደለም አላህ ከአርሽ በላይ ነው ማለት ኩፍር ነዋቂድ الاسلام ተብሎ የሚጠቀሰው ይሄ هل هو من الاسلام في شيء في الحقيقه كفر የሚባለው አላህ ከበላይ መሆኑን ማስተባበል ነው ወደድንም ጠላን ሰውየው ምናልባት ካላወቀ ለጊዜው ዑذር ሊሰጠው ይችላል እንጂ ኩፍር መሆኑን ኺላፍ የለውም በሰለፎች መካከል እንዴት ይሄ ሁሉ ቁርአን አንቀጽ ይሄ ሁሉ ሐዲስ ይሄ ሁሉ ሰለፎች ኢጅማዕ ባጠቃላይ የመጣበት ነገር ኢጅማዕ ማስተባበል እንዴት ኩፍር አይሆንም ስታስበው ይሄ ግልጽ መረጃ ነው ሲሰማ የሚለው ቃል ብቻ ማለት ነው ግልጽ አይደል እነዚህ እንደ አንድ ነው የምንወስደው እነዚህ ሁሉ መረጃዎች እንደ አንድ ነው የምንወስዳቸው ልብ በል በአይነት ስለምንከፋፍለው እንደዚሁም አላህ Subhanahu ረሱል ሰለላሁ ዐለይሂ ወሰለም ስለ አላህ Subhanahu Wa Ta'ala አይነ የት የሚለውን ቃል መጠቀማቸው ጃህሚያዎች አይነ የሚለው ልክ መታ እንደሚለው ነው የት እንደሚለው የሚለው መቼ እንደሚለው ነው የሚቆጠረው ይላሉ ከየት እንዳመጡት አላህ ነው የሚያውቀው በቋንቋም አንድ አይደለም አላሁ አዕለም ከየት እንዳመጡት ግልጽ ነው طيب ይሄንን ለብቻው ያዙልኝ እንደዚሁም አላህ Subhanahu Wa Ta'ala አይነ የሚለውን ቃል አሁን ጠቅሽላችሁ አይደል ረሱል ሰለላሁ ዐለይሂ ወአሊሂ ወሰለም ሰዎች በሳቸው ዘመን ከምንም በበለጠ ትልቅ ቁጥር ተሰባስበውበት ማለት ተሰባስበውት በማያውቁት መልኩ በትልቅ ቁጥር በጣም ብዙ ህዝብ በተሰበሰበበት አጋጣሚ የመጨረሻው እውነተኛ ምክራቸው ላይ የመከሩትን መክረው ያደረሱትን መልእክት እንዳደረሱ ካረጋገጡ በኋላ አደረስኩኝ አላቸው ምን አሉ نشهد أنك قد بلغت وأديت الأمانة من الله من تنيا اللهم اشهد اللهم اشهد يرفع أصبعه إلى السماء ينكتها عليه أتاتون ولا لا يملكته لب بلي اللهم اشهد إياله يا فلسفنا كتابات لا زاري بالتانب نزي معطلات ما جهمية أشعرية وغيرهم من ينالو لا يمكن إلى الله عز وجل الإشارة إليه إشارة الحس አይቻልም لا يمكن ممتنع ነው የሚሉት እንዲያው አይቻልም አይደለም እኮ የሚሉት ማለት ክልክል ነው አይደለም የሚሉት እነሱ እንደዚህ ማለት ክልክል ነው አይደለም የሚሉት ممتنع لا يمكن ጭራሽ የማይታሰብ ነው የአላህ መልእክተኛ ሱሬት ነው አይደለም ምልክት ይሄ ተቀስኩላችሁ في صحيح مسلم አለ حديث جابر وغيره ማለት ነው طيب ሌላ ልጨምር እያንዳንዱ የደሊል አይነት ነው አላህ Subhanahu Wa Ta'ala በሰባት የቁርአን አንቀጾች ላይ ከአርሽ በላይ እንደሆነ استوى በሚለው ቃል ተናግሯል استوى على العرش على የሚለው ያለበት ሰባት ከዛ በላይ ኢላ የሚልም አለ ይሄ على الصحيح ይሄ ራሱ ብዙዎቹ ሰለፎች ارتفع በሚል ነው የፈሰሩት استوى على العرش ይሄ በቋንቋ ደረጃ እንዳይምታቷችሁ استوى የሚለው 15 አይነት ትርጉም አለው ይላል መጥቶ በቋንቋ ደረጃ አንደኛ ይሄ ትክክል አይደለም ውሸት ነው ሁለተኛ 15 አይነት ትርጉም ቢኖረው እኛ ካገባቡ አንፃር የምንገነዘበውና ለብቻው ቃሉን ነጥለስተ የምትገነዘበው አንድ አይነት ነው ሁሉ ጊዜ ነው እንዴ ذهب ምን ማለት ነው ነው ሄደ ነው አይደል طيب ذهب بهس ይዞት ሄደ ነው አይደል ከየት አመጣችሁ በሆነ አገባብ የገባውን ነገር ትተው ማለት ነው ቃሉን ራሱ 15 ትርጉም አለው 10 ምናምን ትርጉም አለው አንደኛ ውሸት ነው አብዛኛው ማለት ነው የሚያመጡት ሁለተኛ ያ ነገር ነው አላኩል ሐል በዝርዝር መልስ እዚህ ቦታ ላይ አልፈልግም ትንሽ ጊዜ ስለሚፈጅብን ማለት ነው استوى የሚለውን استولى በሚል መልኩ ይፈስሩታል ላም ይጨምሩበታል በቁርአን ላይ አይደለም ግን በትርጉሙ ላይ استولى ይላል ግን ባጭሩ ለመጠቆም ያህል استولى ማለት ተሾመ የበላይ ሆነ ለማለት ነውና ትርጉሙ ምንድነው استوى ማለት ከአርሽ በላይ ሆነ የሚለው በምን ይፈስሩታል የበላይ ሆነ ማለት ከአርሽ በላይ ተሾመ سبحان ربي الله سبحانه وتعالى ሰማይና ምድር ከመፍጠሩ በፊት አልተሾመም ነበር የሚያቅተው አካል ነበር ከማን የበለጠ ቋንቋ አዋቂዎች ራሳቸው በዚህ መልኩ አልፈሰሩ ኢብኑ አልዓራቢ የታወቀ የቋንቋ ሊቅ ነው
من السلف كدرو جمر يا أبا عبد الله ما معناه بلو طيقوا هنا عنقص استوى مالت هو استوى هو على عرشه كما أخبر القرآن لأن له كالله كأرش بلاينه قاله لا عند السؤال اللي مكو معناه استولى مالتنا قاله اسكت وما أنت وذاك له من أقب هذا ما أنت زيوس من أساوق أي وقت سينور من زيوس أناقر زنبلاله استولى يميبالو ሁለት ነገሮች ፍክክር ላይ ኖረው አንዱ የበላይ ሲሆን አላህን የሚፎካከረው ማለት ልበል ثم የምትለውን ያዝ ثم استوى ይሄ ምንድነው የሚያመለክተው በጣም የሚገርማችሁ የሰዎችን ጭንቅላት መቼም አላህ Subhanahu Wa Ta'ala الحمد لله الذي عافانا مما ابتلى به غيرنا وفضلنا على كثير ممن خلق تفضيلا ምን ይለዋል መሰለህ ይሄንን አላህ ከበላይ ነው ከአርሽ በላይ ነው የሚሉ ሰዎች የፊርዓውንን እምነት ነው የሚከተሉት ይለዋል ለምን ፊርዓውን ከበላይ ያለ ልይ ብሎ እሱ ነው ምን ያለ ነው ሰገነት ስራልኝ ምናምን ያለው ግልጽ ነው አባባላቸው ጭንቅላታቸው በደም ስለማይሰራ ነው እንጂ في በደም ካስተዋሉት ይሄ ደሊል ነው ምን ለመሆኑ አላህ የበላይ ስለሆነ ለምን ፊርዓውን አላህ አለ ብሎ ነው ወይስ የለም ብሎ ነው ለማየት ይሞክራል واني لا اظنه كاذب አለ ብሎ የለም ብሎ ነው የሚያምነው ስለዚህ ሙሳ ምን ብሎታል አይዋ ሙሳ ምን ስላለ ነው ከሰማይ የኔ ጌታ ከበላይ ነው ብሎ ስለነገረው አይደለም እንዴ ስራልኝና የሙሳን ጌታ ልመልከተው እሱ ውሸታም ነው ሙሳ ውሸታም ነው የሚለው ለምንድን ነው ወእኒ ላአظنه كذب የሚለው ለምንድን ነው ግልጽ ነው አባባሌ ሙሳ ጌታዬ አለ ከበላይ ነው ብሏል እኔ አይቼ አረጋግጥለታለሁ ስራልኛል ለምን እኔ ስለማመን ማለት ነው ሙሳ ፊርዓውን አያምንም ምን መሆኑን አላህ ከበላይ መሆኑን ፊርዓውን አያምንም ግን ለማረጋገጥ እኔ ሙሳ ከበላይ ብሎኛል እሱ ውሸታም ስለሆነ ለራጋግጥበት ስራልኝ ሰገነትና አውጥቻ ያለው አለ የትኛው መንገድ እንመርጣለን የሙሳን ወላ የፊርዓውን فكن اخي موسويا محمديا ولا تكن فرعونيا جهميا بغيضا የኛው ነው ምርጫው ስለዚህ አላህ ከበላይ የለም ያለው ሰው ከፊርዓውን ጋር የተመሳሰለው እሱ አላህ ከሰማይ በላይ ያለው ሰውስ ያለውስ የማን መንገድ ነው ያዘው የሙሳ መንገድ ለምን ሙሳ ስለነገሩት ሙሳን ውሸታም ብሎ ነው ፊርዓውን ግልጽ አይደለም ሌላ የደሊል አይነት ተጨምርላችሁ ረሱላህ ሰለላሁ ዐለይሂ ወሰለም አልኢስራ ወልሚዕራጅ ጊዜ ወዴት ነው የወጡት ወደ አላህ Subhanahu Wa Ta'ala ወደ ሰማይ ያኔ በሙሳና በአላህ Subhanahu Wa Ta'ala መካከል እየተመላለሱ ነበር አይደለም ሶላትን አስመልክቶ አላህ Subhanahu Wa Ta'ala 50 ሶላት ግዴታ ሲያደርግ ሙሳ ቀንስ ይላልቸው ሲወጡ ይሄም ያመለክተው ነው አላህ የት መሆኑን ነው ከበላይ መሆኑን ግልጽ ነው አባባሌ በጥቅሉ እንዲህ አይነት ነገሮች በዝርዝር በአይነት ከፋፍለ በተጠቅሳቸው አያልቁም ብዙ ነገሮች አሁንም መጥቀስ ይቻላል ማለት ነው ግን ላጭሩ እንደዚህ እዚህ ላይ ላብቃና ወደ ሁለተኛው ደሊል አይነት ቁርአን ሱናን እንለፈው የተወሰነ ሐዲስ ስለተጠቀስኩላችሁ ማለት ነው ኢጅማዕ ሰለፎች ሁሉም በአንድነት የሚያምኑበት ይሄ ነበር ግልጽ ነው ሁሉም ምንም አይነት ችግር አልነበረባቸው ሁሉም ይሄንን ነበር የሚያምኑት እንዴት ልብ በል ከአንዳንድ ሰሃቦች በትክክለኛ ሰነድ የተገኘ ነገር አለ ከብን መስዑድ በትክክለኛ ሰነድ ለምሳሌ አላህ Subhanahu Wa Ta'ala فوق العرش እንደሆነ ተገኝቷል ሁሉ ነገር ያውቃል ከአርሽ በላይ ከመሆኑ ጋር ሁሉ ነገር እንደሚያውቅ ተናግሯል ኢብኑ መስዑድ ግልጽ ነው ከሌሎችም ሰሃቦች እንዲያውም ይቀርና في صحيح البخاري ام المؤمنين زينب بنت جحش زينب يا رسول الله صلى الله عليه وسلم ባለቤት የሆነችው ምን አለች زوجكن اهاليكن وزوجني الله من فوق 7 سماوات እናንተን የዳራችሁ ማን ነው ቤተሰቦቻችሁ ወልዮቻችሁ ናቸው ትልና ትኮራባቸው ነበር በረሱል ሰለላሁ ዐለይሂ ወሰለም ያኔ እንዲህ ሲነጋገሩ ማለት ከረሱል ባለቤቶች ጋር እሷም አንዱ ባለቤት ነች ረሱል እኔን ግን ያጋባኝ ማን ነው ከሰባት ሰማይ በላይ አላህ ይሄ في صحيح البخاري ነው ያለው ለምን አላህ በቁርአን ወጥቷ فلما قضى زيد منها وطرا زوجناك የተባለችው እሷ ነች በቁርአን ነው በወሊ በመናመድ አይደለም ማለት ነው ይሄ ብዙ መጥቀስ ይችላል ከሰሃቦች ግን اجمع لمጥቀስ ያህል ማለት ነው الأوزاعي أبو عمرو عبد الرحمن إمام أهل الشام وأحد الأئمة في زمانه እንደምታውቁት الأوزاعي من قال كنا والتابعون متوافرون نقول إن الله على العرش ታቢዒዎች እሱ من أتباع التابعين ታቢዒዎች በነበሩበት ዘመን የነሱ ተከታይ ነውና እነሱ ሁሉም ባሉበት ሁሌ ምን እንል ነበር ይላል አላህ Subhanahu Wa Ta'ala ከአርሽ
በላይ ነው ብለን ይሄንን እናውጅ ነበር ይላል እንናገር ነበር ይሄ በትክክለኛ ሰነድ የተረጋገጠ ነው እንዲህ በዝርዝር ብዙ ነው ግልጽ አይደለም ስለዚህ ብዙ ማጥናት ከፈለክ ما عليك الا ان تنظر الى كتاب مثلا اثبات صفه العلو للامام ابي محمد عبد الله بن قدامه المقدسي ابن قدامه كتاب له اثبات صفه العلو زرزرون ታገኛለህ እንደዚሁም الامام الذهبي محمد بن احمد بن عثمان الذهبي المتوفى سنه 48 و700 من الهجره العلو للعلي الغفار የሚል كتاب አለ እንደዚህ በዝርዝር የተጠቀሰበት ማለት ነው ይሄን ብቻ አይደለም ሙختصر አለው በጥሩ ሁኔታ አንዳንድ ሰነዳቸው ላይ ችግር ያለባቸው ለጌታ አውጥቶ ሙختصر አድርገው ሼክ መሐመድ ናስር الدين الألباني ይሄንን ተሕቂቅ አድርገው አውጥተውታል እሱን كتاب ابن القيم اجتماع الجيوش الإسلامية في غزو المعطلة الجهمية የሚል كتاب አለ ይሄ كتاب ስለ ዑሉ خاص ነው እነዚህ ነገሮች ሰፊ እኔ ያልጠቀስኩት ብዙ ነገር ታገኛለህ እዛ ላይ ማለት ነው ከሰለፎች ነገር ከምን ይያለ ማለት ነው طيب ይሄንን ለፈው ለጊዜው ማለት ነው ኢጅማዑ እንዳለ ነው ምንም ጥርጥር የለም ግን የሚቀጥለው በአቅል ደረጃ በትክክለኛ አእምሮ የበላይነት ጥሩ የሚባለው የበታችነት ነው የበላይነት ነው ወይስ ቦታ አለመኖር ነው የበላይነት ነው ሙዓጥላዎች አንዳንዶቹ ምን እንደሚሉ ታውቃላችሁ አላህ Subhanahu Wa Ta'ala ቦታ ታድርጉለት የሚሉት ማለት ነው ዛሬ አላህ ቦታ የለውም ይሉህና ምን ይሉሃል ከፍጥረተ ዓለሙ ውጭም አይደለም የሚሉት ነው እንጂ እነሱ የተገነዘብነው ግንዛቤ አይደለም በአፋቸው የሚናገሩት በቀለማቸው የሚጽፉት አላህ Subhanahu Wa Ta'ala አሉ ከፍጥረተ ዓለሙ ውጭም አይደለም ውስጥም አይደለም ከበላይም አይደለም ከበታችም አይደለም አሉ ቀኝም አይደለም ግራም አይደለም ፊትም አይደለም ኋላ አይደለም እሺ ምን ቀረ የተያያዘም አይደለም የተነጠለም አይደለም ከፍጥረት ዓለም ጋር አንተ ያቀል ጠይቃችሁ በዱንያ ላይ ያለ አለ ወይም በጥቅል በፍጥረት ዓለም ውስጥ ያለ ነገር አለ የሌለ ነገር አለ ያልተፈጠረ ምንም የሌለ ነገር ማለት ነው ማዕዱም ወይም ኤግዚስት የማያደርግ እንበል ግልጽ እንዲሆንላችሁ ለአንዳንዶቻችሁ ምንም የሌለ ማለት ነው ኖሮ የሞተ ምናምን አይደለም የሌለ ነገር አለ አይደል ያለና የሌለ ነገር ምንም የሌለ ነገር እስቲ እንዴት ነው አብራራልኝ ስለሱ ብዬ በጠይቀ አሁን ከተቀስኩልህ አገላለጽ የበለጠ ጥሩ አገላለጽ ታገኛላችሁ ምን ማለት ነው አላህ ከበላይ ማለት ከበታችም አይደለም ፍጥረታን ውስጥ ማለት ውጭም አይደለም የተገናኘው አይደል ምንድነው ይሄ ጤነኛ የሚለው ነገር ነው አላህ የለም ማለት ነው ወደደም ጠላም ነው አይደል በአቅል ደረጃ የበላይነት ይሄ ነው ግን አንድ ጥያቄ መጠየቅ ይቻላል አላህ Subhanahu Wa Ta'ala ፍጥረት ዓለሙን ሲፈጥር ወይ ሶስት አማራጭ ብቻ ነው ያለው አይደል ወይ ከራሱ ከዛቱ ውጭ ነው የፈጠረው አላህ ፍጥረት ዓለሙን የፈጠረው ወይ በራሱ ውስጥ ነው ወይ ደግሞ ፍጥረት ዓለም ውስጥ ገባበት አላህ ፍጥረት ዓለም ውስጥ ገብቷል ሁሉ ቦታ ነው ያለው ጥሩም መጥፎ ቦታ መጥፎ ይሄ የሚያስጠላ ቦታ የሚባል ሁሉ ውስጥ እንደዚህ አለ ማለት ይቻላል አይቻልም በእውቀቱ በምኑ ካልሆነ በስተቀር ይሄንን እሺ እንስማማለን ሁሉም ይስማማሉ እንደዚህ ብትላቸው ይስማማሉ ማምለጫ ያላቸው እሺ ሁለተኛው ምንድነው ራሱ ውስጥ ነው ፍጥረት ዓለሙን የፈጠረው ነው እንዴ ሰማያት ምንድነው አላህ ውስጥ ነው የተፈጠረው ይሄንን ሁሉም ይቀበል አይደለም ይላል እሺ የቀረው አንድ ብቻ ነው ሌላ ምርጫ የለም አራተኛ ምርጫ ብትፈልግ ብታስብ ብታወጣ ብታወራ አታገኝም ምንድነው የመጨረሻው ምርጫ ከራሱ ውጭ ነው የፈጠረው አላህ Subhanahu ፍጥረት ዓለሙን ከራሱ ውጭ ከፈጠረው አላህ የበላይ ነው ማለት ነው ባለፈው አስረድቻችኋለሁ ዑሉ ማንኛውም ነገር እውነተኛ አቅጣጫው ሁለት ነው የበታችንና የበላይ ነው እውነተኛ አቅጣጫ የሚባለው አንጻር አቅጣጫዎች ግራ ቀኝ ሰሜን ደቡብ እና የሚባሉ ነገሮች አሉ ያንን ካስታውስ ይሄ ግልጽ ይሆናል الامام احمد هنا الحجه هنا عقليه هنا الحجه في كتاب الرد على الزنادقه والجهميه تكسوتان ሌሎቹ በደንብ አብራርተው ተክሰውታል እንደነ ابن تيميه ابن القيم طيب የአቅሉን እንሂድ እንተውሽ ፍጥራ ታውቃላችሁ በተፈጥሮ አላህ Subhanahu Wa Ta'ala ሰዎችን ሲፈጥራቸው ምንድነው كل مولود يولد على الفطره ብሏል ያላህ መልእክተኛ በትክክል ንጹህ የሆነ አእምሮ ካለ በፍጥራ ላይ የተመደበ ምንም ያልቆሸሸ ያልተበለዘ ያልደለዘ ከሆነ ምን ይሆናል እውነታን ይቀበላል ንጹህ አእምሮ ህፃን ልጆች አላህ የት ነው ብለው ነው የሚያስቡት እሺ ህፃን ልጆች ከከበዳችሁ ዱዓ ስናደርግ ወዴት ነው እጃችንን መንዘረጋው ልባችን ወዴት ነው የሚሰቀለው ወዴት ነው ወደ ሰማይ ወደ ላይ ነው እጅ ወዴት ነው የሚዘረጋው ወደ ላይ ነው ወደ ታች ወደ ጎን የሚጠይቅ ሰው አይታችሁ ታውቃላችሁ ዱዓ ሲያደርግ ወደ ታች ነው የሚዘረጋው አይታችሁ ታውቃላችሁ ረሱላህ ሰለላሁ ዐለይሂ ወሰለም ምን ይላል ምን ብለዋል ኢነላህ يستحي من عبده إذا رفع إليه يديه أن يردهما صفرا
አላህ Subhanahu Wa Ta'ala ባሪያው እጁን ወደሱ ኢለይሂ የሚለውን ቃል አስተዋስ ወደሱ ወዴት ወደ ላይ ማለት ነው እጅን የምታነሳው ወዴት ወደ ላይ አይደለም ወደሱ ወደ ላይ እጁን አንስቶ ባዶ ሊመልሳቸው አላህ ያፍራል በትክክል ዱዓ ካደረክ አላህ መልስ ይሰጣል ማለት ነው ግልጽ ነው አባባሌ እሺ እጅን ወደ ላይ አንስተ የምትጠይቀው ለምንድን ነው ማን ወደ ላይ አንሳል ወደ ጎን አንሳ ብትባል ራሱ እሺ አይልህም አይደለም ሳታስብ እጅ ወደ ላይ ልብህም ወደ ላይ ይሰቀል ይሄ ፍጥራ ነው ማንንም መልስ ሊሰጥበት አይችልም ሌሎቹ ላይ ቢያጭበረብሩ ስለ ያጭበረብሩ የሚያጭበረብሩበት አንድ ነጥብ አለ ግን ከሱ በፊት አንድ ነገር ልጠቅስላችሁ አንዱ يعني من امام المعطله ነበር በዘመኑ ከዛ በኋላ በጥቅሉ ተውበት አድርጓል አቡ المعالي الجويني አላህ Subhanahu Wa Ta'ala የሆነ ያለበት ነው ያለው ድሮም ያን ነበር ፍጥረት ዓለሙ ከተፈጠረ በኋላ የቀየረው ቦታ የለም ምናምን ያለ ያወራል ለምን እንደው እንደዚህ የሚለው አላህ ከአርሽ በላይ አይደለም የሚለውን ለማጽደቅ ፈልጎ ነው ሰዎቹ ማለት አንዱ ጥያቄ ጠየቀው الحافظ ابو العلاء الهمداني የሚባል ምን አለው ያ ኢማም አለው دعنا من ذكر العرش عرش ምናምን የሚለውን ተው እሺ ይቀራል ለምን ይሄ አርሽ የሚለው ርዕስ የሚነሳው ከምን ጋር ነው ከቁርአን ጋር ተያይዞ ነው ግልጽ ሰምዒ የሆነ ደሊል ያስፈልጋል ለዚህ ነው استوى የሚለውን በጥቃለኛ ያለ ደሊል አናረጋግጥም አይልም ዕሉ ግን من صفات الذات ነው ግልጽ ነው አላህ Subhanahu Wa Ta'ala عرش ላይ ነው ምናምን የሚለውን እንተውና ለጊዜው አለ قال اخبرنا عن هذه الضروره التي نجدها في انفسنا ልባችን ውስጥ ነፍሶቻችን ውስጥ የሚሰማን አንድ ስሜት አለ ስለሱ ብቻ ነገር ሌላ ነገር አልፈልግም ማለት ሌላ ነገር አልፈልግም قال ما قال عارف قط يا الله الا وجد ضروره تطلب العلو او نحو السماء ማን ያንሶ ያ አላህ ብሎ ዱዓ ካሰበ ልብ ውስጥ የሆነ ወደ ላይ እንዲሰቀል የሚያደርገው ነገር አለ ይሄን ብቻ አብራራልኝ ምንድነው አለ እቺን ብቻ መልስ ሰጠኝ አለ ምን ብሎ መልስ ሰጠው ምንም መልስ መስጠት አቃተው አሰበ አወጣ አወረደ ፈከር ثم قدر ምንም ነገር የለም ከዛስ ጭንቅላቱን እየደበደበ حيرني الهمداني ብሎ ወረደ ከሚንበሩ ላይ ግራ አጋባኝ መልስ አጣው ብሎ ወረደ በቃ ምንም መልስ መስጠት አልቻለም ከየት ያምጣ ግን ከሱ በኋላ የመጡት አሰቡ አወጣ ወረዱ ከዚያስ ምን አሉ ዕሉው እኮ ከበላይ ያለው ሰማይ ልክ የሶላት ቂብላ ካዕባ እንደሆነ የዱዓ ቂብላ ደግሞ ሰማይ ነው አሉ እናንተ ያስቃቸዋል እነሱ ትክክለኛ ደሊል ብለው ኪታባቸው ላይ የሚጠቅሱት ነው አጂብ ነው አስለን የዱዓ ቂብላ ምንድነው ንገሩኝ የሶላት አይደለም ማለት የዱዓ ቂብላ ራሱ የዱዓ ቂብላ ካዕባ ነው ሱናው ምንድነው ዱዓ ማድረግ ስትፈልግ ረሱላህ ሰለላሁ ዐለይሂ ወሰለም አረፋ ላይ ዱዓ ሲያደርጉ ወዴት ዞሮ ነው ዱዓ የሚያደርጉት ወደ ቂብላ ወደ ካዕባ ዞሮ ነው ከዱዓ አዳቦች መካከል በተለያየ ሐዲሶች እንደተረጋገጠው ወዴት መዞር ነው ስለዚህ አስለን ይሄ ውድቅ ነው ማለት ነው የዱዓ ቂብላ የት ነው ካዕባ ነው እሱ ራሱ አዲስ ቂብላ የለም አንደኛ በል መልሱ ነው ሁለተኛ ደግሞ ወደ ቂብላ የሚዞረው በፊትህ ነው ወይስ በእጅህ ነው በምን ነው ስለዚህ ዱዓ ማድረግ የፈለገ እነሱ ጋር በጀርባው ተንጋሎ ይግድ መሆን አለበት ማለት ነው ነው አይደለም طيب ይሄ ሁለተኛው መልስ ነው ሶስተኛ ከየት አመጣት ይሄን አስለ ከሰለፎች ከቁርአን ከሐዲስ ይቀርና ማለት ነው ከድሮ ዑለማዎች እንደዚህ ሐላል ከየት ያመጣ አዲስ ፍልስፍና እኮ ነው የሚገርማችሁ በጣም የሚገርም አካሄድ ማለት ነው አዲስ ነገር ያመጣና ባንተ ላይ ደሊል ያወርባል ይሄን መጀመሪያ መች ተቀበል ነው አስለ ይሄን ነገር አንድ ሰውን እኮ ለማሳመን ስትፈልግ ምንድነው የምትፈልገው የምትጠቀምበት መንገድ ምንድነው ለማሳመን ስትፈልግ ባንተና በሱ መካከል የምትቀበሉት የሚያስማማችሁ ነገር ነው መጥቀስ ያለበት እሱ የሚያስማማው ነገር እንደ ደሊል ከተጠቀምክበት መጀመሪያውን አይቀበለውም ሰው አይደለም እንደ ደሊል የሚያቀርቡን ነገር አይ ሰማይ ቂብላ ስለሆነ መጀመሪያ መቼ ይሄን ተቀበልነውና ነው እነሱ እንደ ደሊል የሚያደርጉት ከየት አመጡት ليس عليه اثاره من العلم ገና ከመጀመሪያው ነው ማለት ግልጽ ነው በተከለ ይሄ ብዙ መልስ ሊሰጠው ይችላል ግን ይሄንን ለመጠቆም ያህል ነው እና በተፈጥሮ የሆነ ፍጥራ አላህ Subhanahu ሰዎችን ፍጥረት الله التي فطر الناس عليها لا تبديل لخلق الله በዚህ ፍጥራ መሰረት አላህ የት እንደሆነ ሁሉም ይገነዘባል ስሜቱን ያገኛል ልብ ውስጥ ማለት ነው ከዚህ አንፃር ቁርአንን ወሱነትን ወኢጅማዕን ወዐቅለን ወፍጥረትን አላህ Subhanahu Ta'ala ከፍጥረት ዓለሙ የበላይ ነው رضي من رضي وابى من ابى እዚህ ላይ የሚጠቀሱ ሹብሃቶች በአጠቃላይ ጊዜ የለንም እንጂ እያንዳንዱ በዝርዝር መልስ መስጠት ይቻላል
አስፈላጊ ከሆነ ግን ሰዓት በጣም ስለሄደ እዚህ ላይ እናበቃን ወላሁ አዕለም ወሰለላሁ ወሰለም ወባረከ ዐላ አብዲሂ ወረሱሊሂ